አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። በያላችሁበት ሰላም ዝት ይበልኝ ማለት ነው። ዛሬ እንግዲህ ኖላዊ ድራማን 110 ይዤላችሁ መጥቻለሁ። እንግዲህ በአክብሮት እንድታከታተሉ በአክብሮት ጋብዛለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ጀምሩ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት ተጠይቃለሁ በድጋሚ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። እንግዲህ ዛሬ ክፍል 110 ይዤላችሁ መጥቻለሁ። ለማስታወስ ያክል ክፍል 109 ላይ ማለት ነው አሴር ሀናን ደውሎ አባቷ ይቅርታ ጠይቃት አስቀይመሃታም ባለው መሰረት ደውሎ ሀንዬ ላገኝሽ እፈልጋለሁ ሲላትም እሷም ክላስ እንደነበረች እና ስትወጣ አብረው እንደሚገናኙ አብረው ወደ ቤት እያወሩ እንደሚመለሱ ነግረው ስልኩን ትዘጋበታለች። በቃላቸው መሰረት አሴር ወደ ትምህርት ቤት ደጅ ላይ ቆሞ እየጠበቃት እያለ እንግዲህ በተመሳሳይ መልኩ ደግሞ እዝራም ስትውጪ የማናገርሽ ነገር አለኝ፣ አንዴ አግኙኝ፣ አንዴ አውሪኝ፣ አንዴ አታውሪኝ እያልኩኝ ግራ ያጋባሁብሽን ሚስጥር ማወቅ ከፈለግሽ እንግዲህ ከትምህርት ቤት ስትመለሺ እጠብቅሻለሁ ብሏት ነበረ። ሀንቹም ግራ በመጋባት ከትምህርት ቤት ስትወጣ ባልጠፋ ጊዜ እንዴት ሁለቱም አንድ ላይ ይነይሉኛን ብላ ግራ ተጋብታ ከትምህርት ቤት ወጥታ አብላላ ሜዳ ላይ ቆማ ወዴት እንደምትሄድ ልቧ ሁለት ቦታ ተከፍሎ ከዛም ታምታታች በኋላ ወደ እዝራ ማቅናቷን ወደደች እና ስትመለስ ወይም ከእዝራ ጉዳዩን ከጨረሰች በኋላ ለአሴር ደውላ አሴር ደግሞ ለምን እንደፈለጋት እንዲነግራት አደርጋለሁ ብላ እዝራ ጋር ስኬድ አሴር ግን እየተከታተላት ነበርና እዝራን አግኝታው እንግዲህ ለብዙ ጊዜ እኔ ሰዎችንም ቀርቤ አላውቅም፣ ጠንካራ ነኝ ብዬም አስብ ነበር። ሀንቹ ዛሬ አንድ ነገር ልነግርሽ እፈልጋለሁ ይላታል። እሷም ግራ የምታጋባኝ የምትነግረኝ ነገር ስትለው እሱም እኔ አፈቅርሻለሁ ሲላት እሷም ትንሽ የሴትነቱ ወጉ ይዟት ትንሽ ለዚህ ነገር አዲስ ስለሆንኩ አስቤ መልሱን እነግርሃለሁ ስትለው ፍቅር ስሜት እንጂ ስሌት ሊሆን አይችልም፣ ስለዚህ ችግር የለውም ሀንዬ፣ መጨነቅም የለብሽም፣ ሁለቱንም ለመቀበል እምቢንም እሺንም ለመቀበል ራሴን አዘጋጅቼ ስለመጣው ምንም መጨነቅ አያስፈልግሽም፣ በመንገድሽ ላይ ልቆም አልፈልግም፣ ስለዚህ ምንጊዜም በዝምታ ውስጥ ሳፈቅርሽ እኖራለሁ ብሎ ጥሏ ሲሄድ 3 እርምጃ ከተራመደ በኋላ እኔም በጣም አፈቅርሃለሁ ወይም እወድሃለሁ ስትለው ሙሉ ፈገግታ በተሞላበት እዝራ እንግዲህ መለስ ብሎ ያቅፋታል ማለት ነው። በጣም በደስታ እንግዲህ ፍቅሩን ከተቀበለችው በኋላ ጉዳዩን ከጨረሰች በኋላ ለአሴር ትደውላለች ማለት ነው። አሴር ፈጽሞ ራሱን ጭስ ውስጥ ደብቆ ሲጃራውን እያጨሰ እኔ ግን በህይወቴ ከሁሉም በፊት የምሰጣት ናት ቅድሚያ፣ እሷ ግን ጉዳዩን ስጨርስ ለእኔ ትደውላለች፣ ስለዚህ መልካም ህይወት ሀና ብሎ መታወቃቸውን ሁሉንም ነገር በሀሳቡ እየሳለ ምክንያቱም በጣም ያፈቅራት ስለነበረ ለብዙ ጊዜ ፍቅሩን ለመግለጽ እንደተቸገረ ሁላችንም የምናውቀው ጉዳይ ስለሆነ አንድ ቀን የእሱ ትሆናለች ብዬ ተስፋ አደርጋለሁ። በዛ ላይ እያለ ወደ ሀናም ወደ አባቷ ጋር ሄዳ እያለ እሱም አባቷ ጋር ወይም ሀና አባት ጋር ሲል ገጠመኝ ይገናኛሉ ማለት ነው። እሱም እሷን ሲያይ ጥሏት ሲሄድ ለምንድን ነው እማታናግረኝ? ስደውልም አታነሳም ስትለው ከሰው ጀርባ የገደሉትን ሰው ፊት ለፊት ለማዳን መሞከር ብሎ እንቆቅልሽ ነገር ጣል አድርጎባት ጥሏት ይሄዳል ማለት ነው። ተከትሎት አቶ ኖላዊ ወይም ፋዘር ቢከተሉትም ሊደርሱበት አልቻሉም እና ተመልሶ ለሀና እንዳልደረሱበት ሲነግሯት እሷም እኔማ ማናገር አለብኝ
ይሄን ነገር ብላ ጥላው ወይም አባቷን ትታው ትሄድና አሴርን ስታገኘው ቁጭ ብሎ የሆነች ጎዳና ላይ ሲጃራውን እየጠጣ ነበር እና ድሮ ስታውቀው ሀና ሲጃራ ሲጠጣ ሲደናበር ሲደነግጥ ሲደብቅ ስለምታውቀው ዛሬ ግን ደረቱን ነፍቶ ሲጠጣ ተገረመች እና ለምንድን ነው ያልደነገገው ሲላት ማነሽና ነው የምደነግጠው ምንድነሽ ሲላትም እሷን ድሮ እኮ ትደነግጥ ነበር ስትለው ድሮ ነው፣ ዛሬ ደግሞ ዛሬ ነው። አንቺ በእኔ ህይወት ምን አገባሽና ነው አንቺ ይሄን አታርግ ይሄን አድርግ የምትይ ሲላትም እሷ ግን እኔ እኮ ሀና ነኝ ትለዋለች። ሀና ብትሆኝስ አንቺ በእኔ ህይወት ምን አገባሽ ብሎ ይነግራታል። አሁንም ኧረ ተዋሴር ስትለው ለአራተኛ ጊዜ ልድገምልሽ፣ አንቺ በእኔ ህይወት ምን አገባሽ ብሎ እርግጥ አድርጎ ይነግራታል። ከዛም አንተ ምንድን ነው ስትለ እኔ ግን አንቺ በጣም ተቀይረሻል፣ ለብዙ ጊዜ ሳፈቅርሽ ኖሬያለሁ ፍቅሬን እንኳን ለመግለጽ በፋዘር ላይ ደግሞ ሌላ ጭንቀት ፈጥርብሻለሁ ብዬ ፍቅሬን ሸሽጌ ስኖር አንቺ ግን ትናንትና ባገኘሽው በዝራ ማለቴ ቀየርሽኝ ይላታል ማለት ነው። እሷም ደንግጣ እንዳያት እርግጥ ምን ስትለው ሀና እባክሽ ተንግዶዳ ለአንቺ ውሸት እንደማያምርብሽ እያወቅሽ ቅስምሽን የሚሰብር ነገር እንድናገር አታድርግኝ እባክሽ፣ የራስሽን ህይወት ኑሪ፣ በእኔ ህይወት ምንም አያገባሽም ይላታል ማለት ነው። እሷም እኔ ጋ ያለው እሱ እውነት ይላታል ትለዋለች። እሱ የትኛው እውነትሽ ነው? አፈቅርሻለሁ ብሎሽ ጥሎ ሲሄድ እኔም አፈቅርሃለሁ ብለሽ የመለሽ እውነት ነው ወይስ ሌላ ሳለሽ ሲላትም እሱ በጣም ተናዶ ሲጃራውንና ክብሪቱን ይዞ ከእሷ ፊት ይሄዳል። እሷም እዛች ጎዳና ላይ እንግዲህ ጨበጥ ኩርምት ብላ ስቅ ብላ እያለቀሰች እያለ አባቷ ይመጣና ሀንዬ ምንድን ነው ሲላትም አባዬ ሁሉንም ሰው የፈጠረው ፈጣሪ ነው እኔን የፈጠረ ስትለው ሀንዬ ምን እያልሽ ነው ሲላትም ምን ነው ፈተና ምን ነው ህመም በዛ እውነት ፈጣሪ ሁሉንም የፈጠረው ከሆነ እኔን የፈጠረኝ እኔ እንደዚህ በሀዘኔ የሚደሰት አይሆንም፣ ምክንያቱም በደስታዬ ሊደሰት ነው። እሱ ግን ሀዘኔ ነው የሚያስደስተው የእኔ ፈጣሪማን እኔ ሳስበው ዝም ብሎ ቆሞ እየሳቀብኝ ይመስለኛል፣ ችግር በችግር ላይ ተደራርቦብኝ እየተንሰቀሰቅኩ እያለ ትለዋለች ማለት ነው። አባቷም እንደዚህ አትበይ ሲላትም አንቺ እኮ ጠንካራና ስለሚወድሽ ነው እንደዛ አይነት ቃል አትናገሪ ሲላትም ጠንካራ ነሽ ብለኸኝ የለም አባዬ፣ ስለዚህ ይህ የጠንካራ ቃል ነው ትለዋለች ማለት ነው። በዚህ ሁሉ እያሉ ልትነግረው በጣም ፍቃደኛ ስላልነበረ ስለዚህ እኔ ለመከራና አንዱን ችግሬን ወጣሁ ብዬ ሳልጨርስ ሌላ ችግር እየተደራረበብኝ ስለዚህ እኔ ሰውን የፈጠረ እኔን አልፈጠረኝም፣ እሱ ከሆነ ደግሞ በችግሬ የሚደሰት ነው ብላ አባቷን ጥላው ትሄዳለች ወደ ቤተሰቦቿ ቤት ስትገባ ተናዳ ስለነበረ ወደ ክፍል ገብታ ስቅስቅ እያለች እያለቀሰች ማለት ነው። ክፍሏ ወይዘሮ ሜላት ትመጣና ልጅ ምን ሆነች ነው ስትላትም እሷ ምንም ነገር እንዳልሆነችና መናገር እንደማትፈልግ ትነግራቸዋለች ማለት ነው። በተደጋጋሚ ስትነግራትም እባክሽ እማዬ ሌላ ጭንቀት አትሁኝቤ ስትላት እኔ እማዬ የምባል ሰው አይደለሁም፣ ለእናትነት ብቁ አይደለሁም ትላታለች። እማዬ የምናገር ቢሆን ለአባዬ እነግረው ነበር፣ ስለዚህ የማልነግረው ስለሆነ ነው ትላለች። አውቃለሁ የህይወት ፈተና ውጣ ውረድ ብቻሽን ትታሳልፊ ከርመሽ ኖረሽ ዛሬ መጥቼ እናቴ ነኝ ችግርሽን አካፍሊ ብለሽ እንዴት ብላ እሷም የእናትነት እንትኗን ብታሳየም ሀና ግን ለማንም ለመናገር አልፈለገችም እና አሁንም እባክሽ ከዚህ የበለጠ ነገር ተናግሬሽ እንድትጎጅቤ ስለማልፈልግ ክፍሉን ለቀሽልኝ ውጭ ትላታለች። በቃ ሜላትም ምንም ነገር ስላላገኘ ከዛ ከክፍል ለቃ ትወጣለች ማለት ነው።
ለቃ ሞታ ምንም የልጇ ነገር እንቅልፍ ስለነሳት አልጋዋ ላይ ቁጭ ብላ እየተብሰለሰለች እያለ እንግዲህ ባሏ ይነሳና ምን ሆነሽ ነው ሜሉ ያልተኛሽው ሲላትም እሷም የልጄ ነገር እኮ ገና አይቼ ሳልጨርሳት ማጣት እየመሰለኝ ነው ትለዋለች። እሱም ምንድን ነው እስቲ ንገሬ ሲላትም እሷም ይኸው ጠዋት የጀመረ ክፍሏን ዘግታ እያለቀሰኝ ነው፣ ማንም ሰው ማናገር አትፈልግም ሲለው እሱም በጣም ተገርሞ ሀና እንደዚህ አለችሽ ውጪ አለችሽ ስትለው እንዴ አታምነኝም እንዴ እንደዛ አለች ሜሉዬ ሙሽ እንደዚህ ትልሻለች ብዬ ማመን ይከብደኛል ትላለች ማለት ነው። እሷም ብላኛለች እንግዲህ ቁርጥህን እወቅ ትለዋለች ማለት ነው። እንግዲህ ወደ እንትን አልመለስላችሁ ማለት ነው። ወደ ድንብላል የአጎቷ ሚስት ልትጠይቅ ሰበር ሰካ እያለች ስትሄድ ድንገት ተምቹ በሲጃራ እያብሎቀለቀ እየጠጣ ታየዋለች። ወይኔ አይኔ ነው ወይስ እሱ ነው ብላ ጠጋ ብላ ስትጠይቀው እሱ እንደሆነና የነበረውን ችግር ሁሉ ይነግራትና ስለዚህ እባክሽ እዚህ እንደነበርኩ ለማንም አትንገሪያቸው ብሎ ወደ ቤት ስትመለስ ተስማምታ ለምናሴ ልትነግረው ስትል ማንም ሰው ቢጠይቅሽ እንዳትናገሪ ያላትን አስታወሰችና አይ ብላ ቶሎ ምግቡን ትታ ወደ ጓዳ ትገባለች ማለት ነው። በማግስቱ ስላሳዘና በጧት ቁርሱን ፍርፍሩን ሰርታ በፌስታል ቋጥራ ሄዳ ቁርሱን እንግዲህ አብረው እየተጎራረሱ ማዕዳቸውን ተቋደሱ በኋላ ወደ ቤት ስትመለስ ለማን ነው ሜላት ምግቡን ይዘሽ የሄድሽው ስትላትም ለማን እንደሆነ አልነግርሽም ስትላት እሷም ለባዩሽ ነው እያደረሽው እኔ ቤቴ ጥላት ነው የከበበው ድሮውንም ትላለች። ለባዩሽ አይደለም ባዩሽ እኔንም እኮ እጄን ቆርጣኛለች እንዴት ይሄን አደርጋለሁ ትላለች። እሺ እንደዛ ካልሆነ ለምን አትናገሪም ስትላት እሱን እስከ ስራ አሰናብቱኝ እንጂ ልነግራችሁ አልችልም ትላቸዋለች። ምላሴም ለእሷም እውነቱን እንግዲህ እንደማትናገር ትነግራቸዋለች ማለት ነው። ይህ ከሆነ እኔም ለፖሊስ አሳስርሻለሁ የባዩሽ ተባባሪ ናት ብዬ ትላለች። እንግዲህ የፈለጉትን አድርጉ ብላ ትሄድና ጠዋት በማለዳ ትነሳና ፌስታሏን ይዛ ሳሎን ቁጭ ብላ አባታቸው ወይም ሲመጣ ማለት ነው። እሷም እንግዲህ የሆነ እቃ ይዘሽ ሄደሻ እንዳትሉ ብዬ ነው፣ ስለዚህ ጋሼ እባክህ አሰናብቴ ስትለው ቆይ አንዴ ሜሉን ጠርቼ ልምጣ ብሎ ሜሉን ጠርቷት ሲመጣ ምንድን ነው ስትላትም እንግዲህ ለፖሊስ አሳስሮታሉ ብሎኝ የለም፣ ስለዚህ እባክዎት ፌስታልን ይፈትሹና አሰናብቱ ከስራ ትላለች። እኔ ሜላት በደንብ ነው ክብሬን ጠንቅቄ የማውቀው፣ ስለዚህ ጥርግ ማለት ትችያለች ትላታለች። እሱም ቆይ አንዴ እኔና ሜሉ እናውራ ይላትና ከሜሉ ጋር ተነጋገሩ በኋላ አንቺ ተቀመጪ በቃ እኛ ተከታትለን ከምን ማለቴ ለማን ምግቡ እንደሚደርስ ማወቅ እችላለሁ፣ ስለዚህ አሁን ተለማምጠህ ልታስቀራት ነው ስትለው አዎ ተለማምጬ አስቀራታለሁ፣ ተው መስፍኔ ጥርግ ትበል ስትለው መስፍንን በፍጹም ድንብላል እንደዚህ አይደለችም ስለው እሺ ምግቡን ለማን እንደማታደርስ ልንገርህ ስትለው ለማን ነው ሲላትም ለባዩ ስትለው እሱም መስፍኔን በመደንገጥ ፈጽሞ ይሄን ልታረግ አትችልም ድንብላሌና እቤት ውስጥ እንድትቀር ይለምናታል። እሷም ተስማምታ ቤት ውስጥ ትቀርላቸዋለች ማለት ነው። በንጋታው እንግዲህ ሜላት ወደ ቢሮ ልትሄድ ስትል ማለት ነው ትመጣና ኪችን ላይ ሀንዬ እኔ ማለት ድንብላልዬ እኔ እኮ አወጣጥቼ የምታውቂውን ነገር እንድትነግሪኝ እንጂ ጠልቼሽ አይደለም፣ ስለዚህ ተቀይመሽኛውን አይደል ይቅርታ አድርጊልኝ ትላታለች። እሷም እትዬ አልተቀየምኩትም ያው እንግዲህ ትላታለች። እሷም እንግዲህ በጣም ይቅርታ ተባብለው አቡዬ አምላኬ እንግዲህ ምንም ነገር ክፉ ሀይንከውት ብላ እንግዲህ ትጸልይላቸዋለች ማለት ነው። አሴርም እንግዲህ ሀንቾን ሊያናግራት ቢልም እባክህ ውጣልኝ ትለዋለች። እኔ ድሮንም አውቃለሁ ለዚህ ቤት የምመጥናችሁ ወንድም አይደለሁም፣ በሽተኛና ምንም የማይረባጋችሁ ነው አይደል ሀና የምትስሉ ስለን ፈጽሞ እንደዚህ አይደለም፣ በተቃራኒው እንደውም ጠንካራውና የዚህ ቤት ዋና ምሰሶ አንተ ነህ ስትለው ፈጽሞ እንደዛ ቢሆንማ ችግርሽን ባካፈልሽ ነበር ቢላትም እሷ ግን እባክህ አሴር የሚነገር ስላልሆነ ነው ብላ
እሱንም ታሰናብተዋለች። እሱም እንግዲህ የእህቱ ጉዳይ አስጨንቆት ወደ እነ ሀና ቤት አቅንቶ አሴርን ስለማደብቀው አሴር ሲነቃ ደብቆ አሴር ሀና ያለችበትን ጉዳይ እንግዲህ አታውቅም አልልም፣ ሁሉንም ነገር ታውቃለህ ብዬ ተስፋ አደርጋለሁ። ሀና ምን እንደሆነች ልትነግረኝ ትችላለች፣ ከአንተ የምደብቀው ነገር ስለሌለ ሲለውም ውይ መስሎ ነው። ሀና ሲጀመር የሰዎች መጨረሻ አድርጋ ነው የምታስበኝ፣ እንኳን ሚስጥሯን ልታካፍለኝ። ስለዚህ እኔ እንደደበራትም ከፋዘር ነው የሰማሁት እንጂ እኔ በእርግጥ አግኝቻትም አላውቅም ይለዋል። እሱም እና እህት የለህም ሲለው አዎ የለኝም፣ ስለዚህ ፈጽሞ አልነግርህም ይለዋል። እሱም ሲመለስ ለአባቱ ወይም ለመስፍን የሆነውን ነገር ሁሉ ይነግረዋል ማለት ነው። መስፍኔ ፈጣንና ጎበዝ ስለነበረ ይሄ ነገር እነዚህ ልጆች የፍቅር ግንኙነት ኖሯቸው ነው የሚሆነው። ስለዚህ ይህን ነገር በጊዜ ማስቆም አለብኝ፣ ሁለቱንም ማናገር አለብኝ ይላቸዋል ማለት ነው። እሱም እንግዲህ አሲርም እየጠጣ እሷን በሯን ከፍት ዘግታ እያለቀሰች እያለ እዝራን በጣም ጨንቆት እንዴ እኔን ስለማታፈቅረኝ ነው በፍቅሬን በመቀበሏ ተጸጽታ ነው ስልክ ማታነሳው ብሎ እንግዲህ በብዙ ጭቅጭቃና በብዙ ድጎላ ያገኛትና ቁርስ እንብላ ብሎ ቁርስ በልተው ሲመለሱ አባቷን ቤት ውስጥ ታገኘዋለች። አባቷም እንግዲህ ሀና የሆነችውን ቤተሰቦቿን ጠይቆ ነበር። አረኛም አላወቅናትም፣ የሆነችውንም የምናውቀው ነገር የለም፣ በር ዘግታ ስታለቅስ ነው የምትውለው፣ ማንም ሰው እንዳናግራት አትፈልግም ትለዋለች ይሉታል ማለት ነው ላይ ወይኔ ልጄ እንዴት ሆናብኝ ይሆን? ምንስ ነክቶብኝ ይሆን? አሴልም ራሱን እንግዲህ ጠዋትም ማታም መጠጥ ውስጥ ራሱን ዘፍቆ ነው ያለው። እሷም እንደዚህ ከሆነች የሆነ ችግር መካከላቸው ተፈጥሯል ማለት ነው። ስለዚህ አሁን ከሆነ የወጣችሁ እጠብቃታለሁ ብለው እንግዲህ አቶ ኖላዊ ልጃቸውን ሀናን ይጠብቃሉ ማለት ነው። ጠብቀው እንግዲህ ሀንዬ ስትመጣ ሀንዬ እንዴት ነሽ አባዬ ምን ትሰራለህ እዚህ ስትለው እሱም እሷን እየጠበቀ እንደሆነ ሲነግራል። ለምስል የሆንሽው ሁሉ ንገሪኝ፣ እሱን ስጠይቀው ልሷ ትንገር ይለኛል፣ አንቺ ስጠይቀሽ አሴል ይንገርህ ትኛለች። ዛሬ ሀንቼ ሙች ልሻለሁ፣ ከዚህ ቤት ንቅንቅ አልልም፣ መሽቶ ቢነጋም የሆንሽውን ሰዓት ነግሬ ስትልም እሷም ልብስ ቀይሬ አንዴ ልምጣና አባዬ ቤታችን ሁሉንም ሚስጥር እነግርሃለሁ ትለዋለች። እሱም በሀሳቧ ተስማምተው ልብሷን ቀይራ ወደ ቤታቸው ሲያገኙ አሴር ቤታቸው ውስጥ ነበርና ልክ ሲያያት ይደናበርና እንደተለመደው ይደነግጣል ማለት ነው። ምን አስደነገጠ ሲለውም እሱም ምንም አልደነገጥኩም፣ ደነገጥኩ እንዴ ፋዘር፣ ለማንኛውም አሳልፉ ሲል ፋዘርም መንገዱ ላይ ወይም በሩ ላይ ቆመው የሆናችሁትን ነገር እቅጭቅጩን ታትነግሩ ወይ ፍንክች ይሏቸዋል ማለት ነው። እሱም እንግዲህ ምንም የምነግሮት የለም፣ የሚነገር ነገር ካለ ልጆት ትነግሮታለች ሲለን ለእኔ ለአንተም እሷም ለእኔ ልጆች ናችሁ ሲለውም እውነት ፋዘር የሚሉት ከልቦት ነው እንዴት? እርሶ እኮ ሀና ናት። ስለዚህ ለሀና ደግሞ ምንም ድርድር እንደማያውቁ አውቃለሁ። ስለዚህ ምንም ነገር ተናግሬ ውሸታም መባል አልፈልግም፣ ስለዚህ የምነግሮት የለም ብሎ አእምሮ ሊወጣ ሲል እሱም በሁለቱንም በሁለት አይንስ እንደሚያቸውና ችግራቸውን እንዲነግረው ቢጠይቅም እኔ ሀናን ምን ያህል እንደሚያምኗት በደንብ አውቃለሁ። ስለዚህ በሁለታችሁ መካከልም መግባት አልፈልግም፣ እባክዎት ፋዘር ይቅርታ ያድርጉልኝና እኔ መንገድ ልቀጥል። መልካም ቆይታ ተመኝቶላቸው ከቤት ይለቅና ይወጣ ማለት ነው። ሀንቾም እንግዲህ አባቷን ቀና አርጎ ማየት ተስኗት አቀርቅራ አይኖቿን ትታቁለጨልጭ እናያታለን ማለት ነው። እንግዲህ አሴርም እንግዲህ ያው በጣም ብዙ ነገር ሆኗል። ራሱን ሱስ ላይ ደብቆ ጠዋትም ማታም ሀንችን ለመርሳት እየሞከረ ነው ማለት ነው። እንግዲህ በተመሳሳይ በኩል ደግሞ እኔን ሁለቱም የሚጠይቁት ጥያቄ ቢኖር ታምቹም እኔን የሚፈልገኝ ሰው የለም፣ የሚወደኝ ሰው የለም ይላል ማለት ነው። አሴልም ለነገሩ እናቱ የጣለችውን ልጅ ማን ሊፈልገው ይችላል? ግን ሀና እንዴት ትናንት በመጣ እዝራ ትቀይረኛለች ብሎ በጣም ተናዶባታል ማለት ነው። እንግዲህ ያው በነገራችን ላይ እንደ ሀሳብና እንደ አስተያየት ማለት ነው ለእዝራ ፍቅር መቀበል ትንሽ ሀና ቸኩላለች።
አለመጠየቁ ወይም የፍቅር ጥያቄ አለማቅረቡ ዛሬ ነገ ሲል ሀናን አሳጥቶታን ብዬ አምናለሁ። አሴር ምንም ያክል ሁኔታ ላይ ብትሆንም ቢነግራት ቢያንስ ብታቅ ይሻል ነበር። ማለት አልፈልግህም ብላ ወደዛ መሄዱ እንግዲህ እንደምታፈቅረው እንደሚያፈቅራት የሚያወቀችው በሰላም በኩል ስለሆነ ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንግዲህ ያው ሀና የሆነችውን ሁሉ ለአባቷ ተነግረዋለች ወይስ አትነግረውም? አሴልስ ምን ይገጥመዋል የሚለውን ወደፊት የምናይ ይሆናል። እንግዲህ ለዛሬ ነበረን ይህን ይመስላል ማለት ነው። ሰላም አለይኩም ወረህመቱላሂ ወበረካቱ።